አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የምስራች የምስራች ደስ ይበለን በተዋህዶ አምላካችን ብርሃን ሆነን በኃጢአት ወድቀን ስንሰቃይ ስንባዝን በቀራንዮ ቤዛ ሆነልን። የምስራች የምስራች ደስ ይበለን በተዋህዶ አምላካችን ብርሃን ሆነን በኃጢአት ወድቀን ስንሰቃይ ስንባዝን በቀራንዮ ቤዛ ሆነልን። የአልበሜ መጠሪያ የመጀመሪያው ኤሌዜር የሚል ቁጥር 1 ዝማሬ ግን የመጀመሪያ አገልግሎት ሳገለግል መድረክ ላይ የዘመርኩት ዝማሬ አጽናነኛን የሚል የሰንበት ትምህርት ቤት መዝሙር ነበርና በዛ ዝማሬ ነው ወደ አውደ ምሕረት የወጣሁት። አጽናነኛን 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 በእምነታችን እንዳናንያ እንዳዛርያ እንደ ሚሳኤል አጽናነኛን። በአልበም ደረጃ 3 አልበሞች ሰርቻለሁ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ገሊላ እንደነገራችሁ። በአማኑኤል ተሐድሶ ህብረት ውስጥ ነው ወደዚህ ህይወት ውስጥ የመጣሁት ማለት ነውና እዛ ውስጥ ከነበሩ የመዘምራን ቡድን ጋራ አብረን እናገለግል ነበረ። ከዛ ግን በግሌ ደግሞ ዝማሬዎች ሲመጡ የጻፍኩ ያዘጋጀው እነሱን በእግዚአብሔር ጊዜ ወደ ህዝብ አቀረብኩ ማለት ነው። በጣም ብዙ ሰው የተጽናናባቸው የተባረከባቸው ዝማሬዎች ሆኑ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ የሚል መዝሙር በጣም በብዙ ቤተክርስቲያናት የሚዘመር በተለይ የትንሣኤ ሰሞን ላይ እንደሚዘመር አውቃለሁና ለኔም በግሌ ተነስቶልኛል የሚል ስሜት ውስጥ ሲፈጠር ያ ወደ ዜማ ተቀየረ ማለት ነው። አንዲት በደል እንኳን ሳይኖርበት ስለኛ ሞት ተፈረደበት። ሰቀሉት እንደ ወንጀለኛ ነፍሱን ሰጠ ሞተልን ስለኛ። መስሏቸው ነበር ሞቶ የሚቀር አበቃ ብለው የሱ ነገር ተነሳ መቃብር ፈንቅሎ ከፍ አለ በሞት ላይ አይሎ። ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ለሌለው እኩያ። መንፈስ ቅዱስ እወድሃለሁ መንፈስ ቅዱስ አመልክሃለሁ ካንተ ጋራ መውደድ ይዞኛል በልቤ ውስጥ ቦታ ይዘሃል። ከልጅነታችን ቤተክርስቲያን የሚሰጥ ትምህርት አለና የቅዱስ ቁርባን ትምህርት በዛ በመጀመር እንግዲህ ከ1994 ጀምሮ በዚህ አገልግሎት አለው። የመጀመሪያ መዝሙሩ መንፈስ ቅዱስ እወድሃለሁ ነው። ይህም መዝሙር እንግዲህ በአንድ ማህበር ውስጥ አገለግላለሁና በዚህ በመንፈስ ቅዱስ ማህበር ውስጥ በዛም እንግዲህ እግዚአብሔር በሰጠኝ ጸጋ ይህንን መዝሙር እንደሰጠኝና በዛም እንግዲህ የአገልግሎት ዝማሬን አድርጌያለሁ። ስለዚህ መንፈስ ቅዱስ እወድሃለሁ ብዬ ነው የጀመርኩት። መንፈስ ቅዱስ እወድሃለሁ መንፈስ ቅዱስ አመልክሃለሁ ካንተ ጋራ መውደድ ይዞኛል በልቤ ውስጥ ቦታ ይዘሃል። አንበሳ ነው የይሁዳ አንበሳ የሞትን ጣር ተነሳ መቃብሩን የፈነቃቀለው ይሄ ጌታ ጌቶች ጌታ ነው። በትንሣኤ ውስጥ ልውውጥ ነው የተካሄደው። ሙት የሆነው
የአዳም ዘር በሙሉ ኢየሱስ ክርስቶስን በማመንና እንደገና በመቀበል ልውውጥ ነው የተካሄደው። በሱ ሞት እኛ ሕያዋን ሆንን፣ በሱ ቁስል እኛ ተፈወስን። በዛ ወቅት ላይ እኔ እንደውም ደስ እያለኝ ጌታን የማመሰግንበት ጊዜ ነው። ለምን የኔን ህመም የወሰደበት፣ የኔን ስቃይ የወሰደበት፣ የኔን ቁስል የወሰደበት፣ የኔን በሽታ የሻረበት ስለሆነ ስለተደረገልኝ ስለዛ በጎና ቸር ስጦታ ኢየሱስ ክርስቶስን የማመሰግንበት ጊዜ ነው። እወድሃለሁኝ አቤቱ ጉልበቴ የጀርባ ግርፋት ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ እወድሃለሁኝ አቤቱ ጉልበቴ የጀርባ ግርፋት ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ። ምናልባት ለወዳጅ ሊሞቱለት ይችላል። ለጠላት ግን እንዴት ሰው የደበደበው መከራ ሁሉ እያደረሰበት መቃብር ድረስ የፈለገው አዳም እና ይሄ ፍቅር ምን አይነት ፍቅር ነው? ይሄ ፍቅር ስናስብ በጣም እጅግ ጥልቅ የሆነ ምን አይነት እስከ እኛን የወደደበት የፍቅር ጥግ ቃላት የለውም ለመግለጽ ሁላ የሚከብድ ነውና ፍቅር ሰሐቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት የኦርቶዶክስ አባቶች ይህን ሲሉ ትዝ ይለኛል በልጅነቴ። ትልቅ ሆኖ ሳለ ፍቅር ወደ ምድር ጎትቶ ዝቅ አድርጎ አመጣው፣ ሰው አደረገው። ሰው መሆኑ በጣም ከባድ ነገር ነው። ከፈጣሪነት ሰው ብቻ ሳይሆን በፈጣሪ በአምላክ ደግሞ እግዚአብሔር ፊቱን ያዞረበት ኤሎሄ ኤሎሄ ላማ ሰበክታኒ ትዝ ይልሻል። አባቱ ለምን ተውከኝ እስቲል ድረስ ምን ይላል ሉቃስ? እንደውም የሉቃስ ጸሐፊ ሲናገር በፍርሃት ሲጣጣር አጽንቶ ይጸልይ ነበር የሚል ቃል አለ። ማለት ያቺ የጨለማዋ ሰዓት አልፎ የሚሰጥበት ሰዓት ምን አይነት መራራ እንደሆነ ከአምላክነት ከፈጣሪነት ወርዶ የዓለም ሁሉ ኃጢአት የተቀመጠበት ሰው አብ ደግሞ ፊቱን ያዞረ። በቃ ጨርሰው ፈጽሞ ያን ያክል አስጨናቂ ዋጋ የተከፈለበት ነው። ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ ከሞት ላይ አይሎ አንበሳ ነው የይሁዳ አንበሳ የሞትን ጣር ተነሳ መቃብሩን የፈነቃቀለ የጌታ ጌቶች ጌታ ነው። እንግዲህ ይህ ፍቅር አእምሮ ሊያስበው የሚችል አይነት ፍቅር አይደለም። የሰው ልጅ ባለው ዕውቀት ባለው አለኝ በሚለው ነገር ሁላ ይህን ፍቅር መመርመር ቢፈልግ የሚመረምረው ፍቅር አይደለም። ከዛ እጅግ ያለፈ ፍቅር ነው እና እንግዲህ መጠቅለያውም ፍቅር ነው። የትንሳኤ መጠቅለያ ፍቅር ነው። ያንንም ለማድረግ እንግዲህ የወደው ዋጋ የከፈለው ዋጋ መስዋዕትነቱ፣ መቸንከሩ፣ መድማቱ፣ መቁሰሉ፣ መሰቀሉ ከዛም አልፎ እንግዲህ በገዛ ወገኖቹ መገፋቱ ሁሉ ይሄን አልፎ እንግዲህ በመጨረሻ ለኛ ፍቅር ሰጠን፣ እውነተኛ ፍቅር ሰጠን፣ የምንዋደድበትን ፍቅር ሰጠንና ትንሳኤ እንግዲህ ከዚህ በላይ በእኔ አእምሮ የምገልጸው አይደለምና ትንሳኤና ፍቅር በዚህ መንገድ መግለጽ ይቻላል። ክርስቶስ በሶስተኛው ቀን ተነሳልን ከሙታን
በታላቅ ኃይል በስልጣን ማረካቸው ጻድቃንን የሰማይ የምድር እመቤት ልጅሽ ተነሳልሽ ከሞት ልጅሽ ተነሳልሽ ከሞት። ብዙ የመጽሐፍ ቅዱስ አዋቂዎች እግዚአብሔር ፍጥረትን ከፈጠረበት ጥበቡ ይልቅ ያዳነበት ጥበቡ ይበልጣል ይባላል። ለምን? ሰው ሆኖ ከድንግል ማርያም ተወልዶ ስለኛ መከራን ሁሉ ተቀብሎ በጣም የመጨረሻውን ዝቅታ ትሁት ሆኖ ማለት ከአብ ጋር የሚተካከል የዓለማት ፈጣሪ የዩኒቨርስ ፈጣሪ ሆኖ እያለ ግን ምንም እንደሌለው ከነ ጴጥሮስ ከነ ዮሐንስ ከነ ያዕቆብ የሚለይበት ነገር እስከማይኖር ድረስ አንድ አይነት ህይወት ነው የተመላለሰው በምድር ላይ። የሚገርምሽ በጣም ልቤን የሚነካው ባለፉት 3 ወር አካባቢ ይሆናል ሳስበው የነበረ ጌቴሴማኒ ላይ ሊይዙት በመጡ ጊዜ ላይ ኢየሱስ ጎልቶ የሚታይበት ምንም አይነት የተለየ ነገር አልነበረውም ከነ ጴጥሮስ ከነ ዮሐንስ ከነ ያዕቆብ አብረውት ከነበሩት እና ምን ይላል ታስታውሺ ከሆነ ኢየሱስ መሆኑን ለማመላከት እኔ ሄጄ አቅፍ የምስመው እሱ ነው አላቸው እና በዛ የትህትና ልክ ነው የኖረው እኩል ሆኖ ነው የኖረው ሲያገለግልና ከዚህ ምን እንማራለን? ትህትናን ከፍ ብሎ የከፍታ የመጨረሻውን የያዘ አምላክና ንጉስ ነው። ግን ሰዎችን ለማዳን ደግሞ በዛ ዝቅታ ውስጥ ያለፈ ነው። ለምሳሌ አንድ ቦታ ላይ በመካከላችሁ የቆመው እሱ ነው እስኪባል ድረስ ማለት አይለይም። በሰዎች መካከል እንደ ሰው ፍጹም ሆኖ የተመላለሰ ነውና ከዛ ውስጥ ከፍ ያለን ሰዎች እንደው በየትኛውም ሁኔታ ትልቅ ቦታ ላይ ያለን ሰዎች ዝቅ ብለን ለሌሎች ትህትናን የምናስተምር ሰዎች እንድንሆን አንዱ እንግዲህ ከኢየሱስ ክርስቶስ የምንማረው ይሄንን ነው። እንግዲህ ክርስቶስ ራሱ ይህንን ፍቅር ሲነግረን ወንድማችሁ ውደዱ ነው ያለን። ይህ ፍቅር የመጨረሻ ግቡ እንግዲህ መውደድ ነው። ክርስቶስ ወደደን፣ አፈቀረን። ስለዚህ ክርስቶስ ያፈቀረን እንደ ወንድም ሆኖ ነው ለሁላችንም። ስለዚህ ያንን መረዳት አስፈላጊ ነው። ስለዚህ ትንሳኤውን ስናስብ ክርስቶስ ተነስቷል ስንል አጠገባችን ያለን ወንድም እንድናይ ነው፣ አጠገባችን ያለችው እህታችን እንድናይ ነው። ስለዚህ የትንሳኤው ትልቁ እንግዲህ ለኛ የሚሰጠን ምክንያት መልስ ራሱም ክርስቶስ እንዳለው መዋደዳችን፣ መፋቀራችን፣ አብሮነታችን። ምክንያቱም ለአንድ ሰው አልመጣም ክርስቶስ፣ ለሁለት ሰው አልመጣም፣ ለሶስት ሰው አልመጣም፣ ለሁሉም ዓለም ላይ ላለ ሰው ሁሉ የመጣ የተገለጠ ፍቅር ነውና ያም ሲሆን ክርስቶስ እንዳፈቀረን እኛም ደግሞ ሌሎችን የምናፈቅርበት፣ ክርስቶስ ዋጋ እንደከፈለ እኛም ለሌሎች ዋጋ የምንከፍልበት፣ ክርስቶስ መስዋዕት እንደሆነ እኛም ለሌሎች መስዋዕት እንድንሆን የሚያደርግ ፍቅር ነው የሰጠንና ስለዚህ ክርስቲያን ነኝ በተለይ ብሎ የሚያምን አንድ አማኝ ደግሞ ትልቅ ኃላፊነት አለብን። እንደ ክርስትናችን ዋጋ እንደተከፈለለት ሰው ይህንን ፍቅር ያወጅን መኖርና ይህንን ፍቅር ለሌሎች ማድረስ ኃላፊነት አለብን። ስለዚህ በዚህ መንገድ ትንሳኤውን መግለጥ እንችላለን ብዬ አስባለሁ። ፍቅር እንዴት እንኑረው የሚለው ምናልባት ትንሽ ሊያብራራ የሚችልልኝ በወንበዴዎች እጅ ተደብድቦ ወድቆ በሞትና በሕይወት መካከል ያለውን ያንን ሰው አንድ ካህን በዛ አለፈ ይላል እና ሲያልፍ በምድር ላይ ካህን የሚኖረው እግዚአብሔርን ወክሎ ላዘነው መጽናናት እንዲሆን፣ የተሰበረው እንዲጠግን፣ የወደቀው እንዲያነሳ ነው። በዛ ተልእኮ ነው ያለው። ግን አይቶት እንዳላይ ያለፈ ይላል። ከዛ ሌዋዊውም ልክ እንደዚሁ በምድር ላይ ሲኖር የተሰጠው ኃላፊነት ችላ አለ። ከዛ የማይመለከተው ሳምራዊ መጣ ይላል። አየው፣ ራራለት፣ አዘነለት፣ ቁስሎቹን በዘይት ጠረገ። ከዛ አየው ላይ ጭኖ ወሰደው። ከፍሎ እስከመጣ ድረስ እባክን አግዘው ወርዳው ብሎ ሄደ። ምን ማለት ነው? ፍቅር አንዱ የሚብራራበት እውነተኛ ፍቅር ኤክስፔክት ሳናደርግ ነገ እንዲያረግልኛል ሳንል በመቆረስ የምናደርገው የምንገልጠው ነገር ነው። የኛን እገዛ ለሚፈልግ ማለት ነው። ፋይናንሳችን ሊሆን ይችላል፣ አስተሳሰባችን ሊሆን ይችላል። አይዞ በራሱ በርታ የሚለውንና ፍቅር በዚህ መንገድ ነው የሚገለጠው። ማለት ሳንጠብቅ የምናደርገው ለሌላው የምንኖረው እንዲሆን ኢየሱስ ያሳየን ይሄን ነው። ቢቻላችሁ እስከ ሁሉ ጋር በሰላምና በፍቅር ኑሮ ነው የሚለው መጽሐፍ። ስለዚህ ከሁሉ ጋር በሰላም አሁን በዚህ ዘመን በዚህ ጊዜ በጣም መለያየትና መከፋፈል በጣም የበዛበት የነገሰበት ፍቅር የቀዘቀዘበት ዘመን ነው ያለ ነው። ስለዚህ ቀኑ በጣም
ጊዜው ዘመኑ የሚያስተምርበት ጊዜ አለ። ስለዚህ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ነው። ዘመኑን የዋጀ አስተምህሮም ሊኖር ያስፈልጋል። ወጣቱም በዚህ ዘመን በፍቅር በአንድነት ሊኖር እንደሚገባ ነው የሚሰማኝ። ክርስቶስ ፍቅር ነው። ክርስቲያን ከሆነ ስለ ፍቅር የምናወራና ስለ ፍቅር የምንሰብክ ከሆነ እኛ ፍቅር ልንሆን ይገባል። በዚህ ፍቅር ውስጥ ማንሄድ ከሆነ ክርስቶስን ልንመስል አንችልም። ስለዚህ ክርስቶስን ወደ መምሰል የምንሄድበት ሚስጥር አንዱ ክርስቶስን እንወዳለን ካልን ባልንጀራችንን ወንድሞቻችንን በአንድ አይን በኩል አይን መመልከትና በፍቅር መመልከት መቻል አለብን። ክርስቶስ የሞተው ይሄን ጥላቻን ለማቆም ነው። በሰው ልጆች ያለውን በሰው ልጆችና በዲያብሎስ መካከል ያለውን ጠብ ራሱ ለማቋረጥ ለማጥፋትም ጭምር ነውና ጠላት ዲያብሎስ የሐሰት አባት ነው፣ ሐሰትን ይዘራል። ክርስቶስ ደግሞ የፍቅር አባት ነው። ክርስቶስ ፍቅር ስለሆነ ፍቅር እኛ የክርስቶስ ልጆች ነን፣ ፍቅርን እናስተምራለን ማለት ነው። ወምድርኔ ትገብር ፋሲካ ወምድርኔ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋሕዶ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ለመላው የክርስትና እምነት ተከታዮች፣ ለመላው የካቶሊካዊ ቤተክርስቲያን እምነት ተከታዮች ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ለወዳጆቼ፣ ለቤተሰቦቼ በተለያየ ሀገር ላሉ ደግሞ በስደት ላሉ ወንድምነቶች ሁሉ በዓሉ የሰላም የፍቅር የደስታ እንዲሆንልን በጌታችን በኢየሱስ ክርስቶስ ሰላም ይሁን እላለሁ። ነፍሴን አሳልፌ ፈቅጄ ሰጣለሁ መልሼም ለመውሰድ ስልጣን አግኝቻለሁ። በሶስተኛውም ቀን ከሞት እነሳለሁ እንዳለው አልቀረም ሞትን ድል አረገ። ኦ ድል ኦ ግሩም ድንግል ኦ ድል ኢየሱስ ኃያል ኦ ድል ኦ ግሩም ድንግል ኦ ድል ኢየሱስ ኃያል። የአገሬ ልጆች በያላችሁበት የኢየሱስ ክርስቶስ ትንሣኤ ለእናንተ ይሁን። በየቀኑ ይህንን እንድታወጁ እግዚአብሔር አምላክ ጸጋ ይጨምርላችሁ። እንኳን አደረሳችሁ። በተዘጋ ቤቶስ ገብተሃል ሰላም ይሁን ለኔ ብለሃል። ሐዘኔን የረሳሁብህ ልነሳ እስቲ ላክብር። በተዘጋ ቤት ውስጥ ገብተሃል ሰላም ይሁን ለኔ ብለሃል። ችግሬን የረሳሁብህ
ልነሳ እስቲ ላምልክ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል